እየጸደቅን አንሄድም። ለምሳሌ ጸድቀናል ነው በቃ። ሰው እየጸደቀ አይሄድም። በየነጋታው አንጸድቅም። ጸድቃችኋል ነው እንጂ የሚለው መጽሐፍ ቅዱስ ትጸድቃላችሁ፣ እየጸደቃችሁ። እሱ ኮንቲኒየስ ቴንስም አይሰራም፣ ፊውቸር ቴንስም አይሰራም። የወደፊትም አይደለም ጽድቅ፣ የሚቀጥልም አይደለም ጽድቅ። እሱ ቦም በቃ ጸድቃችኋል፣ የእግዚአብሔር ልጆች ሆነናል። በቃ ይሄ ነው። እግዚአብሔር ለምሳሌ ልጆች እያረገን አይደለም የሚኖረው። አይዳዶ ነው ዝም አላችሁ። በቃ ልጆች ሆነናል። አሁን ለምሳሌ ልጆች ሆነናል፣ አብቅቷል በቃ። እስቲ ልጅ ለመሆን አንልም በነጋታው ተነስተን። ልክ ቤታችን አሁን ለምሳሌ የኔ ልጆች እስቲ ልጅ ለመሆን እንደማይሉት ሁሉ እኛም እስቲ ልጅ ለመሆን በቃ ሆነናል። ኢትስ ዳን በቃ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ጀስቲፋይድ ሆነናል፣ ጸድቀናል፣ ተቀድሰናል። በቃ ደርሳችኋል፣ ገብታችኋል የሚለው እኮ ይሄ ነው። ወደ ጽዮን ተራራ፣ ወደ ቅዱሳን ማህበር፣ ወደዚህ ወደ በኩራት ማህበር ገብታችኋል የሚለው እኮ በዚህ ሴንስ ነው። ኢትስ ዳን በቃ ይሄ ነፃነትን ይሰጠናል። ልጅ መሆኔን ማወቄ ለማደግ ነፃነትን ይሰጠኛል። በዚህ ሴንስ ልክ ነው። ግን አብቅቷል በቃ ተጠናቋል የምንላቸውን ነገሮች ደግሞ እንደገና አብረን መያዝ ያለብን ከሚቀጥሉ ነገሮች። ተወልደሃል፣ ግን ደግሞ በቤቱ ማደግ ደግሞ አለብን። ተወልደሃል አንድ ጊዜ ነው፣ ማደግ አለብህ፣ ኮንቲኒየስ ነው። ልጅ ተመልከት ወገኖች፣ የእግዚአብሔር ልጅ መሆን በቃ ቅጽበታዊ ነው፣ ተወለድን ነው። ልጁን እየመሰሉ መኖር ግን ቀጣይ ነው። ልጅ ለመሆን አንዴ ነው። ልጁን እየመሰልን መኖር ነው ደግሞ የተጠራ ነው። ያንን መልክ እንመስል ዘንድ የክርስቶስን መልክ እየመሰሉ መኖር ግን ደግሞ ቀጣይነት ነውና በጣም ሜጀር ኮምፖነንት እንደሆነ ይሄን ለማየት ሞክረናል። ቀጥሎ ያየነው በምን ይገለጣል ነው። ማደግ በምን ይገለጣል ነው። በተሳሳተ መንገድ እንዳታድጉ አንዳንድ ነገሮችን ለመናገር ሞክሬያለሁ ከዚህ በፊት። በቃ ማደግ የእግዚአብሔር ቃል እንደሚነግረን ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ላይ ነበር ያተኮርነው። የሚገለጥባቸው መንገዶች አሉ። ቅድስና አንዱ ነው። ለምሳሌ ያደገ የመጣ ሰው የቅድስና ህይወት፣ ስለ መንፈሳዊ እድገት የሚያወራው አንደኛ ጴጥሮስ በተለይ ምዕራፍ 1 ላይ አንዱ ትኩረቱ እኔ ቅዱስ ነኝና ቅዱሳን ሁኑ ነው። መለኪያችን የእግዚአብሔር ቅድስና ነው። ሰው እያደገ በመጣ ቁጥር ያው በቃ ይሄ አሁንም ትንሽ ለመድገም ያህል የሆነ በቃ ፐርፌክት ምንም ኃጢአት የሌለበት ምናምን የሚሉ ሰዎች that's not what we're talking about። እሱ ጋር እንደማንደርስ እኛም እናውቀዋለን። ማናችንም አልደረስንም። እሱ ጋር የምንደርስበት ጊዜ ይመጣል። ምን ማለት ነው ግን? እያደጉ መምጣት ኃጢአትን እየተጸየፈ ይመጣል። እያደገ ይመጣ ሰው በቃ በራሱ እየተጸየፈው ይመጣል። በልጆች መከራ በልቼ ያስረዷችሁ ማለት ነው። እያደጉ ሲመጡ ድሮ ይሰብራሉ ብለን የምንፈራባቸውን ነገሮች መስጋት የለብንም። እዚህ ቁመታቸው ሲጨምር አእምሯቸውም ስለጨመረ ድሮ ይሰብሩታል ብለን የምንፈራው ነገር አይፈልጉትም፣ አይነኩትም። በቃ ወደው አይነኩትም። አስገድደናቸው ሳይሆን አይነኩትም። የድሮ አሻንጉሊቶቻቸውን አይነኩትም። የድሮ የህይወት አሻንጉሊቶቻችንን እየጠላን መምጣት የማደግ ምልክት። ኃጢአትን እንደ ቀላል እየቆጠሩ መምጣት ያለማደግ ምልክት ነው። በአሻንጉሊት ለመጫወት በድሮ ነገሮች ለመጫወት እንደመሞከር ማለት ነው። እሱ ወደ ላይ የቅድስና ህይወት፣ ወደ ጎን የፍቅር ህይወት ያየ ነው ማለት ነው። የፍቅር ህይወት ወንድሞችና እህቶች ሆናችኋል፣ ከማይጠፋው ዘር ተወልዳችኋል ነው። በዳግም ልደት ያገኘናቸውን የመውደድ ህይወት። ሰው እያደገ ሲመጣ በምን ይገለጣል? በቅድስና ይገለጣል፣ በፍቅር ይገለጣል። እነኚህ የመሳሰሉ ነገሮች ለማየት ሞክረናል። ለዓለም መልካም ብርሃን ምስክር በመሆን ይገለጣል። ይሄ ወደ መጨረሻ በደንብ አልደረስንበትም፣ ግን እሱን ነው የሚያወራው አንዱ። በቃ ለእናንተ ከጨለማ ወደ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ቁጥር 9 ምዕራፍ 2 ቁጥር 9 ላይ የንጉሥ ካህናት ቅዱስ ህዝብ ለርስቱ የተለየ ወገን ናችሁ። በአሕዛብ መካከል ኑሯችሁ መልካም ይሁን። ሰው እያደገ ሲመጣ ይታያል። የማይታይ እድገት የለም። ለማያምኑ ድረስ እስከሚታይ ድረስ ምስክር የሆነ ህይወት የማደግ ምልክት ነው የሚሉት ነገሮች ናቸው። ዛሬ ጠቅለል አድርጌ ትንሽ ፎከስ እንድናደርግ የማስበው እድገት እንዴት ይመጣል ነው። እንዴት እናድጋለን? አስፈላጊነቱን አይተናል፣ ምን ማለት እንደሆነ አይተናል። ግን ዛሬ ትንሽ እንዴት ነው በመንፈሳዊ ህይወት የምናድገው የሚለው አንዳንድ ፕራክቲካል ነገሮች ለመናገር ሞክራለሁ። አንደኛ ጴጥሮስ ምዕራፍ 2 ላይ ተመስርተን እንድናየው ነው ማስበው። አንደኛ ጴጥሮስ ምዕራፍ 2 ያነበብናቸው ክፍሎች ውስጥ ዛሬም ትንሽ ለማስታወስ ያህል መንፈሳዊ እድገት ምን ይጠይቃል የሚለውን ማለት ነው። እንዴት ብንሆን ነው የምናድገው የሚለውን ከአንድ 3 አንግል እንድናየው አስባለሁ። ከ3 አቅጣጫ እንድናየው አስባለሁ። አንድ እግዚአብሔርን በተመለከተ እድገት፣ መንፈሳዊ እድገት ተአምር ነው። ምን ማለት ነው? እግዚአብሔር የሚያረገው ነው። በቃ መጀመሪያ ለምሳሌ በመንፈሳዊ እድገት ምን ማድረግ አለብን ብለን ስናስብ እኛ የምናረጋቸውን ነገሮች አስበን መነሳት የለብንም። መጀመሪያ በእግዚአብሔር ታማኝነት ላይ መመስረት አለብን። በእግዚአብሔር ላይ ጥገኞች ነን እኛ ለማደግ።
እድገት ተአምር ነው። ምን ማለት ነው? እግዚአብሔር ነው የሚያረገው። መጀመሪያ ቁጭ ብለን ማሰብ ያለብን እኛ የምናረገውን አይደለም። ከኛ ኮሚትመንት አለ፣ ግን እግዚአብሔር ነው የሚያሳድገው ነው። ከአብረሽ ጋር ስላያችሁት በዝርዝር አልሄድበትም። አንደኛ ቆሮንቶስ ምዕራፍ 3 ላይ ቅዱስ ጳውሎስ እንደሚናገር አንደኛ ቆሮንቶስ ምዕራፍ 3 ላይ እንደሚናገር እግዚአብሔርም ያሳድግ ነበር አይደለ? እኔ ተከልኩ ደግሞስ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር። እግዚአብሔር የተመሰገነ ይሁን። የሚያሳድገው አሳዳጊው እግዚአብሔር ነው። እኛ እንደክማለን፣ እኛ እንጠራለን፣ እኛ እንጸልያለን፣ እኛ እንማራለን፣ እኛ እናስተምራለን፣ እኛ ህብረት እናደርጋለን፣ ከእኛ የሚገባውን ኮሚትመንት፣ ግን አሳዳጊው እግዚአብሔር። ይሄ ሁሉ ሆኖ የማይሆንበት ጊዜ አለ። ለምን እንደሆነ አላውቅም። ለምን እንደሆነ አላውቅም። በመንፈሳዊ ህይወት በጣም እየተጉ የማያድጉ ሰዎች አሉ። አላውቅም። ምን ታውቃለህ ያላችሁ እንደሆነ ስንተጋም የሚያተጋን እግዚአብሔር ነው፣ የሚያሳድገንም እግዚአብሔር ነው። ይሄ በጣም ጉድ ኒውስ። ማደጋችን ፕራይመሪሊ በእኛ ላይ ብቻ የተንጠለጠለ ቢሆን ኖሮ ተስፋ አስቆራጭ ነበር። ከኛ ጥረት አልፎ የሚያሳድግ አምላክ አለ። ሌላው ወገኖችን እግዚአብሔር በቃ እንድናድግ እንደሚፈልግ ማሰብ በጣም ጥሩ ነው። አሳዳጊው እግዚአብሔር ነው። ተአምር ነው ማለት በቃ በጣም እንድናድግ የሚፈልግ አምላክ አለ። ላስቱ ከብረሽ ጋር ያያችሁት በጣም እንድናድግ ይፈልጋል ማለት ልጅ ተወልዶ በጣም እንዲያድግልን እንደምንፈልግ ሁሉ በሰማይ ያለው አምላክ በጣም እንድናድግ የሚመኝ የሚሰራ፣ ለእኛ እድገት የሚሰራ። ኬት አገኘኸው ያላችሁ እንደሆነ እውነተኛ የወይን ግንድ እኔ ነኝ አለ ጌታ ኢየሱስ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው ተናግሯ አባቴ ነው አለና ከዛ አባቴ ያለው ገበሬው በጣም ይሰራል ለማሳደግ ማለት ነው። በጣም ይሰራል። ማስፈልገውን ነገር ይገርዝለታል፣ ይቆርጥለታል፣ ያጠራዋል፣ አብዝቶ እንዲያፈራ ያጠራዋል፣ እንትን ያረጋል። ላይክ እግዚአብሔር ሂዝ ወርኪንግ እንዲያድግ ያ የወይኑ ዛፍ እንዲያድግ እና በጣም ብዙ ፍሬ እንዲያፈራ የሚሰራ የሚተጋ አምላክ ነው። እግዚአብሔርን በተመለከተ አንድ አስተሳሰብ ማስወገድ አለብን ይላሉ የመጽሐፍ ቅዱስ አስተማሪዎች። አይ ቲንክ በጣም ትክክል ነው። እግዚአብሔርን በተመለከተ ይሄ የፖሊስማን አስተሳሰብ ማስወገድ ያስፈልጋል የሚሉ ሰዎች አሉ። ፖሊስማን አስተሳሰብ ማለት ነው። እግዚአብሔርን በተመለከተ አንድ ፖሊስ ቆሞ ስናጠፋ ለመቆጣጠር የቆመ ህግን ጠብቅ አንጠብቅ እንደሆነ ቸክ ለማድረግ ቆሞ እያየ ያለ ፖሊስ። በነገራችን ላይ ፖሊስ ዝም ብላችሁ ስትነዱ በኋላ እዩ አሪፍ ስታደርጉ እያበረታቱ ጎበዝኮሽ በጣም አሪፍ ነው በጣም ደስ ይላል ምናምን አይሏችሁ። ስራው አንድ ነው ራሱ። ለዚህ እኮ ነው በጣም በትክክል የማይነዳውን ፍለጋ ነው የቆመው። ልብ ብላችሁ ተካልኩ። በትክክል የማይነዳውን ፍለጋ በትክክል ስለነዳችሁ ምስጋና ፈልጋችሁ ከሆነ ቢያምርህም አታገኛትም። ጎሽ ጎበዝ የሚላችሁ ጎበዝ